የኢትዮጵያ የክብር ጉዞ ከታሪክ ማህደር ለሰላም የተዘረጋ ጥሪ ይህ የተራ የጊዜ ሩጫ ቅኝት አይደለም ይልቁንም የዝችን የጥንት ምድር የአፍሪካ ቀንድንቁ የሰው ዘር መገኛ የሆነችውን ኢትዮጵያን የልብ ትርታ ለመስማት የምናደርገው መንፈሳዊ ጉዞ ነው ዛሬ እዚህ ምናባዊ መድረክ ላይ ስለ አንድ የጋራ ምኞታችን ስለ አንድ የጋራ ህልማችን ስለ ሰላም እንወያያለን ነገር ግን ይህ የሰላም ውይይታችን ከፍ ካለው የሀገራችን የክብር ጫፍ ተነስቶ በታሪኳ ወጣ ገባ መንገዶች አልፎ የመከራዋን ጥልቅ አይቶ የድል አዋጇን አብስሮ የዛሬን ኡነታ የሚዳስስ ይሆናል ውድ የኢቲ ኢንፎኔት ዩቲዩብ ተመልካቾቻችን የኢትዮጵያ ልጆች የኢትዮጵያ ወዳጆች እንዲሁም እውነትንና ታሪክን የምትሹ በዓለም ዳርቻ ሁሉ የምትገኙ እንግዶቻችን እንኳን ወደዚህ ልዩ የኢትዮጵያን የክብር ጉዞ ከዘመን ባሻገር ወደሚወስደን ጥልቅ የታሪክ ማህደር በሰላም መጣችሁ ለምን ከታሪክ እንነሳለን ትሉ ይሆናል ምክንያቱም የኢትዮጵያ ታሪክ በጀግንነትና በስልጣኔ ብቻ ሳይሆን በመከራና በፈተናም የተሞላ በመሆኑ የሰላምን ዋጋ ከማንም በላይ ያስተማራት ትልቅ መምህር ነው ከጥንት አባቶቻችን የህብረትና ፍቅር ጥሪዎች ጀምሮ በየዘመናቱ ለሀገር አንድነትና ሉዓላዊነት የተከፈሉ መስዋዕትነቶች ሁሉ ለሰላም የነበረን ጥልቅ ናፍቆት ነጸብራቆች ናቸው የአክሱም ነገስታት ከቀይ ባህር እስከ ኑቢያ ያስፋፉት ግዛት የዛጉዌ ነገስታት በአለት ላይ የፈጠሩት መንፈሳዊ ጥበብ የጎንደር መሪዎች ያቆሙት የስልጣኔ ማማ ሁሉም በተወሰነ ደረጃ የሰላምና የመረጋጋት ፍሬዎች ነበሩ ነገር ግን ታሪክ እንደሚያስተምረን ያ ሰላም ሲደፈርስ ያ መረጋጋት ሲናጋ ያ ግርማ ሞገስ ይደበዝዝ ነበር ስለዚህም የዛሬው የሰላም ጥሪያችን ከትናንት የጀግንነት ገድሎችና ከስልጣኔያችን ከፍታ ብቻ ሳይሆን ካለፍንባቸው ፈተናዎችና ከከፈልናቸው ዋጋዎችም የተቀዳ ነው ይህ ጉዞ የሰላም ዋጋ በልቦቻችን ውስጥ ቦርቃማ ቀለም እንዲሰርጽና ለዘላቂነቱም የበኩላችን እንድናደርግ ያነሳሳናል ብለን በሙሉ ልብ ተስፋ እናደርጋለን እንግዲህ መጋረጃው ይከፈት የታሪክ መጽሐፍ ይገለጥ አዎ ኢትዮጵያ የጀግኖች ምድር ናት ይህች ምድር ኢትዮጵያ የሚለው ስሟ ብቻውን የጀግንነት የጽናት ተምሳሌት የሆነባት ሀገር ለነጻነቷ ለሉዓላዊነቷ ለሃይማኖቷና ለልጆቿ ኩራት ሲሉ እንደ ጎርፍ ደማቸውን ያፈሰሱ እንደ አሸዋ አጥንታቸውን የከሰከሱ ውድ ህይወታቸውን ያለምንም ስስት የገበሩ አባቶቻችንና እናቶቻችን በጀግንነታቸው የማያልቅና የማይደበዝዝ አሻራ ይጣሉባት ለዓለም የነጻነት ፋና ወጊ የሆነች ቅድስት ምድር ናት የትግራዩ አንበሳ የጦር ሜዳው ሊቅ ራስ አሉላ አባ ነጋ በግብጾች በጣሊያኖችና በደርቡሾች ላይ በጉርአ በኮፊት በሳቲና በተለይም በዶጋሊ ጦርነት ላይ ያሳዩት የላቀ የጦር ስልትና የግል ጀግንነት የኢትዮጵያን ዳር ድንበር ከማስከበሩም በላይ የወቅቱን የቅኝ ገዢዎች የትዕቢት መንፈስ ያንኮታኮተ ነበር ራስ አሉላ በጦር አመራራቸው ብቻ ሳይሆን በአስተዳደር ጥበባቸው የሚታወቁ ነበር ሀገሬን ለባዕድ አልሰጥም የሚለው ቃላቸው ዛሬም ድረስ የሀገር ፍቅር መገለጫ ነው ወደ አድዋ ስንመጣ የጥቁር ህዝቦች የድል አዋጅ የነጻነት ተምሳሌት የሆነው የአድዋ ጦርነትና መሪዎቹ ዳግማዊ አጼ ሚኒሊክና የብሩህ አምሮ ባለቤት የነበሩት እቴጌ ጣይቱ ብጡል አጼ ሚኒሊክ በዘመናዊ አስተሳሰባቸው በዲፕሎማሲያዊ ብቃታቸውና ሁሉንም ኢትዮጵያዊ የማሰባሰብ ችሎታቸው በወቅቱ እጅግ የተደራጀውን የጣሊያን ጦር በአንድ ልብ መክተው ድል አድርገዋል እቴጌ ጣይቱስ ሀገሬ ኢትዮጵያ የሴት ልጅ ደረት ናት ለባዕድ አትሰጥም በማለት የጣሊያንን ልኡካን ያሳፈሩ በጦር ሜዳም ስንቅና ትጥቅ ከማደራጀት እስከ ወታደሩን በሞራል እስከ ማነጽ በውሳኔ አሰጣጥም ከአጼ ሚኒሊክ ጎን ያልተለዩ የብረት መቤት ነበሩ የአድዋ ድል የኢትዮጵያ ሉዓላዊነት ከማረጋገጡም ባሻገር ለመናው አፍሪካና ለተቀረው የጥቁር ህዝብ የነጻነት ትግል የብርሃን ችቦ ሆኗል
ከአድዋ በኋላ የተጀመሩት የዘመናዊነት ስራዎች የስልክና የፖስታ አገልግሎት፣ የባቡር መስመር ግንባታ፣ የትምህርት ቤቶችና ሆስፒታሎች መቋቋም የእነዚህ መሪዎች የረጅም ጊዜ ራዕይ ማሳያ ናቸው። በዓለም አደባባይ የኢትዮጵያን ስም በስፖርት ያስጠራው ጀግናው አትሌት ሻምበል አበበ ቢቂላ በ1960 ሮም ላይ የጥንት ሮማውያን አባቶቻችንን የወረሩበት ምድር ላይ በባዶ እግሩ የማራቶን ውድድርን በማሸነፍ የወርቅ ሜዳሊያ ለአፍሪካ ሲያስገኝ ዓለምን በድንጋጤና በአድናቆት እንዲመለከተን አድርጓል። በ1964 ቶኪዮ ኦሎምፒክም ከቀዶ ጥገና በኋላ ባገገመ በጥቂት ጊዜ ውስጥ ዳግመኛ የወርቅ ሜዳሊያ በማጥለቅ ጽናትንና የኢትዮጵያዊነትን የማሸነፍ መንፈስ አስተምሮናል። ግን የጀግኖች ዝርዝር በእነዚህ ብቻ ያበቃም። ከንግሥተ ሳባ ጥበብ ጀምሮ በካሌብ የየመን ዘመቻ፣ በንግሥት ዮዲት ጉዲት የአመጽና የለውጥ ንቅናቄ፣ በአጼ ፋሲለደስ የጎንደር ስልጣኔ ግንባታ፣ በዘመነ መሳፍንት የሀገር አንድነትን ለማምጣት የታገሉ መሪዎች፣ ስፍር ቁጥር የሌላቸው አርበኞች በፋሺስት ወረራ ጊዜ ያሳዩት ተጋድሎ፣ ስማቸው በታሪክ መዝገብ ያልሰፈረ ግን ለሀገራቸው በጸሎት በእውቀት በስነ ሕዝብ በእናትነትና በአባትነት የበኩላቸውን ያደረጉ ሁሉ የኢትዮጵያ ጀግኖች ናቸው። እነዚህ ሁሉ ጀግኖች በየዘርፉ ባበረከቱት አስተዋጽኦ የኢትዮጵያ ስም በታሪክ ሰሌዳ ላይ በወርቃማ ቀለም አስፍረው አልፈዋል። የነሱ መስዋዕትነትና ትግል ለዛሬዋ ኢትዮጵያ ቢያንስ በሰላም የመኖርን እድል ለመፍጠር የታለመ ጠንካራ መሰረት ጥሏል። ያንን መሰረት መጠበቅና በላዩ ላይ የተሻለች ኢትዮጵያን መገንባት የኛ ድርሻ ነው። ከዚህም በላይ ኢትዮጵያ የሰው ዘር በሙሉ መገኛ የሆነችው የአፋርን ስምጥ ሸለቆ ታቅፋ የያዘች በዓለም ሳይንሳዊ ማህበረሰብ ዘንድ ልዩ የክብር ቦታ ያላት ኩሩ ምድር ናት። የ3.2 ሚሊዮን ዓመት ዕድሜ እንዳለው የተረጋገጠው የሉሲ ወይም ድንቅነሽ አውስትራሎፒቲከስ አፋረንሲስ ቅሪተ አካል በዶናልድ ጆሃንሰንና ባልደረቦቹ መገኘት እንዲሁም እንደ አርዲፒቲከስ ራሚደስ 4.4 ሚሊዮን ዓመትና ሰላም የ3.3 ሚሊዮን ዓመት የሕፃን ቅሪት ያሉ ሌሎች በርካታ የጥንት ሰብዕ ቅሪቶች መገኘታቸው የሰው ልጅ የዝግመተ ለውጥ ጉዞ ከዚህ ምድር መጀመሩን በማያሻማ ሳይንሳዊ መንገድ ያረጋግጣል። ይህ እውነታ ኢትዮጵያን የዓለም ሁሉ እናት ወይም የሰው ዘር መዝገብ የሚል የክብር ስያሜ እንድታገኝ አስችሏታል። ይህም ለኢትዮጵያውያን ብቻ ሳይሆን ለመላው የሰው ዘር የጋራ የኩራት ምንጭ ነው። ከዚህ ምድር የተገኘው የሰው ዘር የጋራ ምንጭ ዛሬ በዓለም ላይ ለሚታዩት ልዩነቶች ሳይሆን ለሰብአዊ አንድነታችን መሰረት ሊሆን እንደሚገባ የዘውትር ጥሪያችን ነው። ሆኖም ይህን ሁሉ ታላቅ ክብር የስልጣኔ ታሪክና የሰው ዘር መገኛነት ክብር ያላት ውድ ሀገራችን ኢትዮጵያ በረጅም ታሪኳ ውስጥ አሳዛኝና አውዳሚ የሆኑ በርካታ ግጭቶችንና ጦርነቶችን አስተናግዳለች። ከነዚህም መካከል በስልጣን ሽኩቻና በሀገር አንድነት መላላት የተከሰተው የዘመነ መሳፍንት ጨለማ ዘመን ሀገሪቱን ለረጅም ጊዜያት ያዳከመና ለውጭ ጠላት ያጋለጠ ነበር። የግራኝ አህመድ ወረራ፣ ተያያዥ ግጭቶች፣ የግብጽና የሱዳን ዶርቡሾች ወረራዎች፣ የጣሊያን ቅኝ ግዛት ሙከራዎችና በተለይም የ5 ዓመቱ የፋሺስት ወረራና ጭካኔ እንዲሁም ከቅርብ ጊዜያት ወዲህ ደግሞ የተለያዩ የእርስ በርስ ግጭቶች፣ በፖለቲካ ልዩነት የተነሱ ጦርነቶች፣ በማንነትና በወሰን ይገባኛል ጥያቄዎች የተፈጠሩ የጎሳ ግጭቶችና የድንበር ውዝግቦች በህዝባችን ላይ ሊገለጽ የማይችል ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰዋል። እነዚህ ግጭቶች የብዙ ንጹሃን ዜጎችን ህይወት ቀጥፈዋል፣ ቤተሰቦችን በትነዋል፣ ማህበራዊ መተሳሰርን አዳክመዋል፣ ታሪካዊ ቅርሶችን አውድመዋል፣ ሀብትና ንብረት አቃጥለዋል፣ እንዲሁም የሀገራችንን የእድገት ጉዞ በእጅጉ ወደ ኋላ ጎትተዋል። የታሪክ ጠባሳቸው ዛሬም ድረስ በሀገራችንና በህዝባችን ላይ ይታያል።
በተለይም ደግሞ ከቅርብ ዓመታት ወዲህ በሰሜን ኢትዮጵያ በተለይም በትግራይ ክልልና በአጎራባች በአማራና በአፋር ክልሎች የተከሰተው ጦርነት እጅግ በጣም አሳዛኝና በሀገራችን የቅርብ ጊዜ ታሪክ ከታዩ እጅግ አስከፊና አውዳሚ ግጭቶች አንዱ ሆኖ ተመዝግቧል። የተለያዩ ገለልተኛ ዓለም አቀፍ የሰብአዊ መብት ተቋማት የምርምር ቡድኖችና የመገናኛ ብዙሃን ባወጧቸው ተደጋጋሚ ሪፖርቶች እንደተመለከተው በጦርነቱ ወቅት መጠነ ሰፊ የሆነ የሰብአዊ መብት ጥሰትና የንብረት ውድመት ደርሷል። በመቶ ሺዎች የሚቆጠሩ ንጹሃን ዜጎች፣ ህፃናት፣ ሴቶች፣ አዛውንቶችና አቅመ ደካሞች ሳይቀሩ ሕይወታቸውን እንዳጡ ለከባድ የአካልና የስነ ልቦና ጉዳት እንደተዳረጉ ይገመታል። ለምሳሌ ያህል እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ባደረጓቸው ጥናቶችና ባወጧቸው መግለጫዎች በጦርነቱ ወቅት ትምህርት ቤቶችና በከፍተኛ ትምህርት ተቋማት፣ ሆስፒታሎችና የጤና ተቋማት የኃይል ማመንጫዎችንና ንጹህ የመጠጥ ውሃን ጨምሮ ወሳኝ የሆኑ የመሰረተ ልማት አውታሮች እንዲሁም የግለሰቦች የመኖሪያ ቤቶች፣ የንግድ ተቋማትና የእርሻ ማሳዎች ሆን ተብለው ኢላማ ተደርገው በከፍተኛ ሁኔታ መውደማቸውን ወይም ጉዳት እንደደረሰባቸው ዘግበዋል። የታሪክና የባህል ቅርሶችም ከጥቃት አልዳኑም። የተባበሩት መንግስታት ድርጅት UN እና የተለያዩ ኤጀንሲዎች እንደ WFP፣ UNICEF፣ WHO፣ OCHA ባወጧቸው መረጃዎች መሰረት ደግሞ በጦርነቱ ምክንያት በሚሊዮኖች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለው ለከፍተኛ ሰብአዊ ቀውስና ለረሃብ አደጋ መዳረጋቸውን፣ በሺዎች የሚቆጠሩ ንጹሃን ደግሞ በአስከፊ ሁኔታ ሕይወታቸውን ማጣታቸውንና ለክፉ ጉዳት መዳረጋቸውን አመልክተዋል። እነዚህ በቁጥር የተገለጹ አሳዛኝ እውነታዎችና በምስል የምናያቸው ልብ ሰባሪ ትዕይንቶች ጦርነት ምን ያህል አውዳሚ እንደሆነ፣ የሰው ልጅ ክብር እንደሚያዋርድ፣ የሀገርን የወደፊት ተስፋ እንደሚያጨልምና የማህበረሰብን መዋቅር እንደሚበጣጥስ በግልጽ ያሳያሉ። ከዚህ በላይ የሰላምን ዋጋ የሚያስተምር መምህር ከየት ይገኛል? የጦርነት ቁስል ለመዳን ረጅም ጊዜ የሚወስድ ከትውልድ ወደ ትውልድ የሚተላለፍ ጠባሳ ጥሎ የሚያልፍ መሆኑን መገንዘብ ይገባል። ከዚህ ሁሉ መራራ ተሞክሮና ከታሪክ ጠባሳ በኋላ ግን አንድ ትልቅ እውነትን ከመቼውም ጊዜ በላይ በደንብ ተረድተናል። ይሄውም የሰላምን እሴት፣ የሰላምን አስፈላጊነት፣ የሰላምን ውድነት ነው። ሰላም ማለት ከጦርነት ወይም ከግጭት በኋላ ለጊዜው የሚገኝ ጊዜያዊ ረፍትና የጦር መሳሪያ ዝምታ ብቻ እንዳልሆነ በጥልቅ ተገንዝበናል። ሰላም ከዚያ እጅግ የላቀ ትርጉም አለው። ሰላም ማለት የዕለት ተዕለት ሕይወታችን በፍቅር፣ በመከባበር፣ በመተማመንና በረጋ መንፈስ የሚመራበት፣ ልጆቻችን በደስታና ያለምንም ስጋት ትምህርታቸውን የሚከታተሉበትና ለነገ ሕይወታቸው የሚዘጋጁበት፣ ወጣቶቻችን ስለ ነገ ሕይወታቸው ብሩህ ተስፋ የሚሰንቁበትና በሀገር ግንባታ የሚሳተፉበት፣ እናት ሀገራችን በልማት ጎዳና በፍጥነት የምትራመድበት፣ ዜጎቿ በነጻነት ሐሳባቸውን የሚገልጹበት፣ የሚደራጁበትና በሀገራቸው ጉዳይ ሙሉ ተሳትፎ የሚያደርጉበት፣ ፍትህና እኩልነት የሰፈነበት፣ የዜጎች መብት የተከበረበት ዘላቂ ሂደትና የማይናወጥ ባህል ነው። ሰላም የሁላችን የእያንዳንዳችን ኃላፊነት ነው። ከመንግስት እስከ ግለሰብ፣ ከሃይማኖት ተቋማት እስከ የሲቪክ ማህበራት፣ ከሀገር ሽማግሌዎች እስከ ወጣቶች ሁላችንም ለሰላም ዘብ መቆም አለብን። የጀግኖቻችንን ታሪክ በኩራት የምናስታውሰውና መስዋዕትነታቸውን የምናከብረው፣ የጥንት ስልጣኔያችንን የምንጠብቀውና የምናስቀጥለው እንዲሁም ለቀጣዩ ትውልድ የተሻለች ሀገርን የምናወርሰው በሰላም የተሞላች ኢትዮጵያ ስትኖረን ብቻ ነው። የሰው ዘር መገኛ የሆነችው ኢትዮጵያ ሰላም ሲሰፍንባት ልጆቿ ብቻ ሳይሆኑ መላው አፍሪካና ዓለምም ከዚህ ሰላም ተጠቃሚ ይሆናል። ኢትዮጵያ በሰላሟና በመረጋጋቷ ለአካባቢዋ ብሎም ለዓለም ሰላም አራያ መሆን ትችላለች።
ስለዚህ ውድ ኢትዮጵያውያን ወገኖቼ በሀገር ውስጥም ከሀገር ውጭም ያላችሁ ያለፉትን አሳዛኝ ስህተቶችና መራራ የታሪክ ጠባሳዎች እንደ ከባድ ትምህርት ወስደን ከጥላቻ ከካቾቻችን በዛሬው የክብር ጉዟችን ስለ ኢትዮጵያችን ታላላቅ ጀግኖችና ስለ ከፈሉት መስዋዕትነት ስለ ዓለምን ያስደመመው ጥልቅ ስልጣኔያችንና ስለ ሰው ዘር ሁሉ መገኛነታችን በኩራት ተመልክተናል። በሌላ በኩል ደግሞ በታሪካችን ውስጥ ስላጋጠሙን አሳዛኝ ግጭቶችና ጦርነቶች በተለይም ስለ ቅርብ ጊዜው የትግራይ ጦርነት መራራ ጠባሳና ስለ አጠቃላይ የጦርነት አስከፊነት በሐዘን አንስተናል። ከዚህ ሁሉ ታሪካዊ ዳሰሳና ነባራዊ ሁኔታ በመነሳት የሰላም ዋጋ ምን ያህል ውድና ተተኪ የሌለው እንደሆነ ለሀገራችን ቀጣይ ህልውና ሰላም ብቸኛው አማራጭ መሆኑን ለማሳየት ሞክረናል። ዛሬ ኢትዮጵያ በታሪኳ ወሳኝ መስቀለኛ መንገድ ላይ ትገኛለች። ያለፈውን ጠባሳ እያስታመምንም የወደፊቱን የተሻለ ነገር ለመገንባት እየጣርንም ነው። ይህ ወቅት ከምን ጊዜውም በላይ ህብረትን፣ መግባባትን፣ መቻቻልና ይቅር መባባልን የሚጠይቅበት ጊዜ ነው። ይህ ወቅት እያንዳንዳችን ለኢትዮጵያ ሰላም እኔ ምን ላድርግ ብለን ራሳችንን የምንጠይቅበትና ለተግባራዊ ምላሽ የምንነሳበት ወሳኝ ወቅት ነው። የምንፈልጋት ኢትዮጵያ ልጆቿ በየትኛውም የሀገሪቱ ክፍል ያለ ስጋት ተንቀሳቅሰው የሚኖሩባት፣ የሚሰሩባትና የሚያፈሩባት፣ ወጣቶቿ በእውቀትና በክህሎት ታንጸው ለሀገራቸው እድገት የሚተጉባት፣ የህግ የበላይነት የሰፈነባት፣ የዜጎች መብት የተከበረባት፣ ፍትህ ለሁሉም እኩል የሆነባት፣ በልዩነቶቿ የምትኮራና አንድነቷ የተጠበቀ በዓለም አደባባይ በክብርና በበጎ ተጽዕኖ የምትታወቅ ኢትዮጵያ ናት። ይህችን ኢትዮጵያ እውን ለማድረግ የሰላም መንገድ ብቸኛው ምርጫችን ነው። እንግዲህ ይህ የሰላም የተስፋና የአንድነት መልእክት በሁላችንም ልብ ውስጥ እንዲሰርጽና ከቃላት ባለፈ በተግባር እንዲገለጽ እንመኛለን። ይህንን የጋራ ጥሪ ለሌሎችም እንዲደርስ ይህንን ቪዲዮ ሼር በማድረግ በማጋራትና በመወያየት የሰላምን ፋና የተስፋን ችቦ በጋራ እናብራ። እያንዳንዳችን በየግል ህይወታችን በየማህበረሰባችን የሰላም አምባሳደሮች እንሁን። ለዚህ ቪዲዮ ውድ ጊዜያችሁን ሰውታችሁ ስለተከታተላችሁን ከልብ ከኢትዮጵያዊ ፍቅርና አክብሮት ጋር እናመሰግናለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ስለ ኢትዮጵያችን ሰላም ለህዝቦቿ ዘላለማዊ ሰላም ለሁላችን። ሰላም ሁኑ።